ሰላም ጤና ይስጥልን ውድ የቮይስ ኦፍ ራያ ቤተሰቦች፣ ሳምንታዊ ዜና ወደ እናንተ እናቀርባለን። በቅድሚያ አበይት ዜናዎች። በማይጨው ከተማ የቦምብ ጥቃት ተፈጸመ። ራያ ሚኒሻ ለፊልም ተዘጋጁ። የጦርነት ምልክቶች በራያ ምድር እየታየ ነው ተባለ። ሁሉም የራያ ህዝብ ለደማቅ ታሪክ ባንድ ላይ መቆም ይገባዋል አሉ። ውድ የቮይስ ኦፍ ራያ ቤተሰቦች እኔና ሌሎች ወደ እናንተ እናቀርባለን። እስከዛው መልካም ቆይታ። ትኩስና አዳዲስ መረጃ እንዲደርሳችሁ የደወል ምልክትን በመጫን ቤተሰብ ይሁኑ። የጦርነት ምልክቶች በራያ ምድር እየታየ ነው። በዚህ ሳምንት የህወሓት ኃይል በራያ ማጨው፣ በራያ ወኒ፣ በራያ ኮረም፣ በራያ አላማጣ፣ በራያ ጥሙጋና በራያ ዋጃ በግፍ የህወሓት ታጣቂ ኃይሎች በተሳቢ መኪና ተጭነው ሲገቡ ታይተዋል ተባለ። የመከላከያ ሰራዊትም እያሳየው ያለው ትዕግስት ለራያ ህዝብ ግርምትና ትዝብት ፈጥሮበታል ተብሏል። የጦርነት ጉሰማ በራያ ከተሞች እየተደለቀ ሲሆን ህዝቡ ካሁን ጦርነት ይጀመር ይሆን እንዴ በማለት ስጋት ውስጥ ላይ እንደሚገኝ ለቮይስ ኦፍ ራያ ገልጸዋል። እንደሚታወቀው የህወሓት ኃይል የራያ ከተሞች በመያዝ በህዝቡ ላይ ትልቅ ሽብር እየፈጸመ ይገኛል። የራያ በደል የተመለከተ የራያ ምንሻ ወደ በረሃ በመውጣት ራሱን እያደራጀ ይገኛል። ይህን የተመለከተ የራያ ወጣትም ምንሻው ወዳለበት በረሃ በመሄድ እየተቀላቀለ ይገኛል። የህወሓት ኃይል ሰላም እንዲያመጣ አንዴም ሁለቴ የራያ ሽማግሌዎች መቀሌ ድረስ በመሄድ ርቀ ሰላም እንዲመጣ ደጅ እንደጠኑ የሚታወቅ ሆኖ የሀገር ሽማግሌዎች ኮቁብ ሳይቆጥር በድጋሚ የህወሓት ኃይል በራያ ምድር ወራ መፈጸሙ ንቀት ነው ሲሉ የሚኒሻ አባል የሆኑት ለቮይስ ኦፍ ራያ ገልጸዋል። ሌላኛው ሚኒሻም እነሱ ሱሪ ነው የታጠቁት፣ እኛውም እንደዛ፣ እነሱ መጡብን እንጂ እኛ አልሄድንም፣ ለሰላም አሻፈረኝ ካሉ እንዳመጣጣቸው እንቀበላቸዋለን ሲሉ ገልጸውልናል። በቀድሞ የማጨው ከተማ ከንቲባ የነበሩት አቶ ተስፋይ ኪዳነና የህወሓት ካቢኔ የሆኑት ረታ ሆስፒታል ከሚገኘው ቤታቸው የቦምብ ጥቃት ተፈጸመ ተባለ። የኢሴራ ሆን ተብሎ ያቀናበረው ራሱ ህወሓት እንደሆነ ቦምብ ተጥሏል በማለት ሰበብ በየቤቱ እየገባ ፍተሻ ለማድረግ የዘየደው ዜደ እንደሆነ ጋዜጠኛ ደስዬ አሸናፊ በኤፍቢ ፔጁ አጋርቷል። አክሎም ይህ የተሰራው ሴራ በከተማው ላይ የተኩስ ልውውጥ እንዲፈጠር ታስቦ የተሰራ ቢሆንም ማንም ራየታይ ከተማ መሃል ላይ የተኩስ ልውውጥ እንደማያደርግና ህዝቡ ይህን አውቆ የህወሓት ኃይሎች በማይጨው ከተማ ላይ የሚፈጽሙት በደል በንቃት እየተከታተለ እንዲገነዘብ አሳስቧል። በቦምብ ጥቃት ህዝቡ ከማሸበር የዘለለ በሰውም በንብረት ምንም አይነት ጉዳት እንዳልደረሰ ለቮይስ ኦፍ ራያ ገልጸዋል። ሁሉም የራያ ህዝብ ደማቅ ታሪክ መጻፍ አለበት ተባለ። ለሰነፍ መልስ አትስጠው ስንፍና ይበቃዋል እንዲል ታላቁ መጽሐፍ ህወሓታውያን አሁን ላይ ለሚፈጽሙት ተራ ፖለቲካና ወታደራዊ አሻጥር መልስ አንሰጥም። ምክንያቱም ስብሃታውያን የሰነፎች ጥርቅም፣ የቁሞ ቀሮች ስብስብ፣ የግብዞችና የትዕቢተኞች ማህበር፣ የለውጥ ጠላቶች ጋንታ፣ የሆድ አምላኪዎችና የስግብግቦች የማፊያ ቡድን በመሆኑ ነው። ህወሓታውያን በተፈጥሮ አስመሳይና ሞራል አልባ የድኩማን ስብስብ ከመሆኑ በላይ በዜጎች የሚቀልድና በዜጎች ደም ፖለቲካ የሚቸረችር ኃላፊነት የማይሰማው የደመነብስ ጥርቅም ነው። በሴራ ብቻ ጥቅሜን አስከብራለሁ የሚልና ለራሱ ጥቅም ሲፈልግ አንድ ነገር የሚጠቀምበት ካልሆነ ነገሩን የሚያብጠለጥል ድርጅትም ጭምር ነው። በመሆኑም አሁን ማተኮር የሚኖርብን የራያ ራዩማ ህዝብ የህወሓታውያን ስድብ ንቀት ጠግቧል። ለ32 ዓመታት ማንነቱ ተደፍጥጦ በራሱ ሰዎች ሳይሆን ከአድዋ፣ ከአክሱም፣ ከስንቃጣ፣ ከሽሬ በመጡ ፊደል ያልቆጠሩ ተጋሩ በመብቱ ሲረገጥ፣ ሲገደል፣ ሲታፈን፣ ሲታሰር፣ ሲፈናቀል፣ ሲራቆት፣ ሲሰደድ፣ ስነ ልቦናው ሲጎዳ፣ ባህሉ ሲዘረፍ፣ ታራሽ መሬቱ ሲወረር፣ በአጠቃላይ ከሁሉም ጨዋታ ውጭ እንደሆነ ግልጽ መገለልና አድሎ ሲያስተናግድ የኖረ ህዝብ ነው የራያ ራዩማ ህዝብ። አሁን ግን የራያ ራዩማ ህዝብ የማንነት የነጻነት ትግል በድል ሊጠናቀቅ ጫፍ ላይ ደርሷል። ይህን ሀቅ ወጣቱ፣ ገበሬው፣ ነጋዴው፣ አዛውንቱ፣ ሴቱ፣ ወንዱም፣ ሰራተኛውም ሁሉ ማወቅ ይኖርበታል። ያልሰማ እንዲሰማ፣ የሰማም እንዲሰማ ይሁን። ስብሃታውያን በራያ ራዩማ ጉዳይ እጅግ ተስፋ መቁረጥ ብቻ ሳይሆን የራያ ራዩማ ህዝብ እንደጨከነና ከዚህ በኋላ በህወሓታውያን ግድያና ጭቆና ስርዓት እንደማይገዛ በውል ተገንዝበዋል። ለዛም ነው አሁን ላይ በደመነብስ ይህ ሁሉ ውጅንብር እየፈጠረ ያለው። የራያ ራዩማ ህዝብ በማንነቱ የማይደራደር በደሙ ያረጋገጣቸው ብቻ ሳይሆን ትግሉን ላይ ጨርስ እንዳልጀመረ በተግባር አስመስክሯል።
አሁን የራዩማ ህዝብ በመሳሪያ ማስፈራራት፣ በገንዘብ ማታለል አሊያም በልማት በመልካም አስተዳደር ስም መደለል እንደማይቻል ግልጽ ሆኗል። አሁን ሁላችንም በአንድነት የምንቆምበት ወሳኝ የትግል ምዕራፍ ላይ እንገኛለን። በ1983 በሐውጃኖ የተጀመረው ይህ ትግል ላለፉት 32 ዓመታት አያሌ የራያ ልጆች ለትግሉ ተሰውተዋል። የራያ ሽማግሌዎች ታስረዋል፣ ተሰቃይተዋል። የዩኒቨርሲቲ ተማሪ የሆኑ የራያ ልጆች ተንገላተዋል። በ10 ሺህ የሚቆጠሩ የራያ ወጣቶች ከቀያቸው ወደ ሳውዲ ተሳደዋል። የባህር አሳራትም ሆነዋል፣ ታፍነዋል፣ ቶርች ተደርገዋል። የመንግስት ሰራተኛ የሆኑትም ተባረዋል። የቢዝነስ ሰዎቻችንም ተራቁተዋል። በአጠቃላይ ይህ እጅግ መራራ የሆነ የነጻነት ትግል አያሌ መስዋዕትነት የተከፈለበት ብዙ ደም የተገበረበትና የትውልድ ቅብብሎሽ የታየበት ጽኑ ትግል እንጂ የአንድ ሰሞን ሞቅታ ለመሆኑ ልብ ልንለው ይገባል። ይህ አሁን ያለንበት ወቅት ሁላችንም ደማቅ ታሪክ ለመስራት የሚያስችል ወርቃማ ዕድል ይዞ መጥቷል። በመሆኑም በውጭና በሀገር ውስጥ የምትገኙ ወገኖች በሙሉ አሉን በምንላቸው ጥቃቅን ልዩነት ወይም በግለሰባዊ እይታ የተፈጠረብን ቁጥብነት ካለ ወደ ጎን በመተው በአንድ ልብ የቻልነውን በማበርከት የምንወደውን የራዩማ ህዝባችንን ከጭቆና በማላቀቅ መጪው ትውልድ በነጻነት የሚኖርበት ሁኔታ መፍጠር የህሊናም ግዴታ አለብን። ውድ የቮይስ ኦፍ ራያ ቤተሰቦች ሳምንታዊ ዜናዎች እኒህ ነበሩ። በቀጣይ በአዳዲስ መረጃ እስክንገናኝ መልካም ሳምንት፣ ቸርን ሰንብት። ትኩስና አዳዲስ መረጃ ወደ እናንተ እንዲደርስ ደወል ምልክቱን በመጫን ቤተሰብ ይሁኑ። ይህ ቮይስ ኦፍ ራያ የራዮች ድምፅ